በዓለም ዙሪያ ከ6 ሚሊዮን በላይ አባላት አላቸው። የአብዛኞቹ የሚስጥር ማህበራት ማዕከል ተደርገው ይቆጠራሉ። በአወዛጋቢ አወቃቀራቸውና አሰራራቸውም ይታወቃሉ። ፍሪማሶኖች ከመጠን በላይ ውብ የሆኑ ቤተ መቅደሶቻቸውን በዓለም ታላላቅ ከተሞች ላይ ገንብተዋል። ዋነኛ አባላቱም የዓለም ኃይለኛ ቁንጮዎች ናቸው። ይህ የዓለማችን ትልቁ የሚስጥር ማህበር አብዛኛውንም ጊዜ እንደ በጎ አድራጊ ድርጅት ተደርጎ ይቆጠራል። አንዳንዶች በፍሪማሶናሪ ትልቅ ጥናት ያደረጉና ከሚስጥር ማህበሩ ከርተው የኮበለሉ ሰዎች ደግሞ ሁሉንም የማህበሩ ማዕረጎች አልፎ በመጨረሻ የሚገኘው ነገር የሰይጣን አምልኮ ነው ይላሉ። ፍሪማሶን በታላቅ ፈጣሪ ለሚያምኑ ለማንኛውም የእምነት ተከታዮች ሁሉ ክፍት ነው። እዚህ ላይ ግን ሁለት ነገሮች ልብ ሊሉ ይገባል። አንደኛው ባለ ከፍተኛ ማዕረግ ፍሪማሶኖች ሌሎች የበታች የሆኑትን የፍሪማሶን አባላት በውሸት እንዳያታልሏቸውና ሁለተኛው ደግሞ ከ95% በላይ ለሚሆኑት ፍሪማሶኖች የሚሰጣቸው ማብራሪያ የተሳሳተ ስለሆነ ስለ ማህበሩ ዓላማዎችና የመጨረሻ መዳረሻቸው የሚያውቁት ነገር የለም። በዛሬው መርሃ ግብራችን ከእጅ ጥበብ ባለሙያነት ወደ ታላላቅ የዓለማችን ሰይጣናዊ ቁንጮነት ስላደገ ማህበር የምናነሳ ሲሆን ይህ ዝግጅት ለሌሎች ኢትዮጵያውያን እንዲደርስ ላይክና ሼር ማድረጋችሁን አትዘንጉ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። መልካም ቆይታ። በመካከለኛው ዘመን በጂኦማቲክ የህንፃ ጥበብ በአውሮፓ በጣም ተስፋፍቶ ነበር። ጂኦማንሲ በህንፃዎች ላይ የሚደረግ ትንቢታዊና ጥበባዊ የአቀማመጥ አስማት ነው። የነዋሪዎቻቸውን ደህንነት ዋስትና እንዲኖረው ህንፃዎች አቀማመጣቸው የዩኒቨርስና የተፈጥሮ ኃይል ከሚያልፍበት መስመር ጋር የተጣጣሙ መሆን አለባቸው። በጂኦማንቲክ ጥበብ ህንፃዎች እርስ በርሳቸው ያላቸው የቅርጾች አቀማመጥ ትልቅ ጠቀሜታ አለው። በዚህም የጂኦማንሲ ዕውቀትን በመጠቀም እነዚህ ህንፃዎች የተፈጥሮ አዎንታዊ ኃይሎችን የሚያመለክቱ መለኪያዎች ይሆናሉ። በጂኦማንቲክ ጥበብ በተገነቡት ህንፃዎች ውስጥ መሆን አዎንታዊ ልማድ ይሰጣል ተብሎም ይታመናል። በዚህም በመካከለኛው ዘመን በጂኦማንቲክ የእጅ ጥበብ ባለሙያ የነበሩ ሰዎች ከተፈጥሮ ሚስጥራዊ የባዕድ ስርዓቶች ጋር ይገናኙ ነበር። እነዚህ የጂኦማንቲክ የእጅ ጥበብ ባለሙያዎች በወቅቱ ፍሪማሶን በመባል ይታወቁ ነበር። ፍሪማሶኖች ማዕከላዊ ተቋም ሳይኖራቸው ለብዙ ዘመናት ተበታትኖ የቆዩ ሲሆን በተለይም ከናይትስ ቴምፕላር ጋር ከተጣመሩ ወዲህ ግን ኃይለኛ ማህበር ለመሆን ችለዋል። በ14ኛው ክፍለ ዘመን መጀመሪያዎች እየተመናመኑ የነበሩት ናይትስ ቴምፕላር በወቅቱ እየደረሰባቸው ከነበረው የጥፋት መክሰፍት ዘመቻ ራሳቸውን ለመጠበቅ ወደ ፍሪማሶኖች ሰርገው በመግባት ማህበራቸውን ለማስቀጠል ችለዋል። ፍሪማሶኖች የመጀመሪያ ሎጃቸውን የፍሪማሶን መሰብሰቢያ ቦታ በ926 ከክርስቶስ ልደት በኋላ በሰሜናዊ ኢንግላንድ በዮርክ ከተማ መሰረቱ። በኢንግላንድ ሁሉም ፍሪማሶኖች እንደ የእጅ ጥበብ ባለሙያ ብቻ ተደርገው ይቆጠሩ ነበር። በጀርመን ደግሞ የተሻለ ክብር ነበራቸው። በ16ኛውና 17ኛው ክፍለ ዘመን ከነበሩት አውዳሚ ጦርነቶች በኋላ በጀርመን የነበረው የፍሪማሶን እንቅስቃሴ እየቀነሰ ሲመጣ በኢንግላንድ ግን ወሳኝ እንቅስቃሴ ሆኖ ቀጠለ። በ1723 በለንደን እስከ 52 የሚደርሱ ሎጆች ነበሩ። እስከ 1920ዎቹ እንደ አውሮፓውያን አቆጣጠር መጨረሻ በአጠቃላይ 115 ሎጆች ተቋቁመው ነበር። በአውሮፓ የሁሉም ሎጆች መሪ የፈረንሳዩ ሎጅ ነበር። አብዛኞቹ ፍሪማሶኖችም የሚስጥር ማህበራቸው ከዚህ ጊዜ በኋላ ምልክታዊ ይዞታ ብቻ ሆነው እንደቀረ ይነገራል። የጂኦማንቲክ መሰረተ ሐሳቦችም በዚያው ጠፉ። ከእጅ ጥበብ ባለሙያዎቹም ታሪካቸውና ምልክቶቻቸው ብቻ ቀሩ። እንደ የእጅ ጥበብ ባለሙያዎች ሆኖ የተመሰረተው ፍሪማሶናሪ ከጊዜ ወደ ጊዜ በሌላ መልኩ የሚታወቅ ማህበር እየሆነ መጣ። የፍሪማሶን የሚስጥር ማህበር ሁሉም ነገሩ ለተፈጥሮና ለሰው ልጆች በሚያስፈራና በሚያሰጋ ሁኔታ በተሳሳተ ሃይማኖት፣ ሳይንስና ፍልስፍናዎች ተተካ። አባላቶቹም በክርስትና መሰረተ ሐሳቦች ውስጥ ሆነው እንዲሰሩና በዚያም የራሽናሊዝም አስተሳሰብ በምክንያት እንጂ በእምነት መመስረት የለበትም የሚል እሳቤ በመጠቀም የክርስቶስን ትምህርት ትርጉም ያለው ምክንያት በማቅረብ መቃወምና ማዛባት፣ ከዚያም ሎጂካዊ ሳይንሳዊ ትንተናዎችን በመጠቀም የክርስትና ሃይማኖት
ሃይማኖትና ተአምሮቿን ባዶ ለማስቀረት ቃል ገቡ። በዚህ ሁኔታም ፍሪማሶኖች ዓለም አቀፋዊ ኃይል ሆነው መንቀሳቀስ ጀመሩ። በአጠቃላይ ስንመለከተው የመጀመሪያዎቹ ፍሪማሶኖች ዓለምን በእጃቸው የማድረግና ሰዎችን የመቆጣጠር ፍላጎት አልነበራቸው። ከዚህ በኋላ ግን የፍሪማሶን የሚስጥር ማህበር ሰርገው በገቡበት ተመሳሳይ ማህበራት ተወሰደ። ይህም በአሁኑ ጊዜ ሙሉ በሙሉ የተበላሸና በዓለማችን ቁንጮ ስር ወደሚገኘው ለዛሬዎቹ ፍሪማሶኖች ዳረጋቸው። የዛሬዎቹ ፍሪማሶኖች እንደ ድሮው ግንበኞች ወይም የእጅ ጥበብ ባለሙያዎች አይደሉም። የዛሬ አባላቱ ከመጀመሪያው የማዕረግ ስነ ስርዓት ጀምረው ወደ ሌሎች ማዕረጎች ሲያርጉ የደም መሐላዎች የሚገቡ፣ ባዕዳዊ ስነ ስርዓቶችን የሚያከናውኑ፣ ሚስጥራዊ ትምህርቶችን የሚወስዱና ሌሎች ተመሳሳይ ሚስጥራዊ ተግባራትን የሚያከናውኑ ናቸው። በመጀመሪያ ወደ ፍሪማሶን የሚገቡ ሰዎች ከዚህ በፊት በጨለማ እንደነበሩና ብርሃኑም በፍሪማሶናሪ ውስጥ እንደሚገኝ ለማመን ይገደዳሉ። ፍሪማሶኖች ኢሉሚናቲዎች እንደሚሉት የበራላቸው ናቸው። ፍሪማሶናሪ በመሰረቱ 3 የመጀመሪያ ማዕረጎች አሉት። እነዚህም አዲስ ተለማማጅ፣ የእጅ ሥራ ተባባሪዎችና የበላይ ማሶን ናቸው። እነዚህ የሁሉም ፍሪማሶናሪ ማዕረጎች መሰረት ሲሆኑ በአቅራቢያ ባሉት ሎጆች የሚተገበሩና የሚሰጡ ናቸው። እነዚህ ማዕረጎች የያዙ ሎጆች ሰማያዊ ሎጅ የሚባሉ ሲሆን ማዕረጎቹም ሰማያዊ ማዕረጎች ይባላሉ። ሰማያዊው ሰማይ የሰማይ ኮከቦችና ፕላኔቶች ለፍሪማሶናሪ የተለየ ጠቀሜታ አላቸው። እነዚህ ማዕረጎችን ጨምሮ በፍሪማሶን የሚስጥር ማህበር በአጠቃላይ 360 ማዕረጎች ያሉ ሲሆን አብዛኞቹ የበታች ፍሪማሶኖችና ሌሎች ተራ ሰዎች ግን ከ33ኛው ማዕረግ በላይ ሌሎች ማዕረጎች እንዳሉ አያውቁም። በዚህም ምክንያት 33ኛው ማዕረግ አብዛኛውን ጊዜ በህዝቦች ዘንድ የመጨረሻ ማዕረግ ተደርጎ ይቆጠራል። በፍሪማሶናሪ ሕግና ደንብ መሰረት የፍሪማሶን አባል ያልሆኑ ሰዎች እንደ ርኩስ ተደርገው ይቆጠራሉ። ይህም ሚስቶቻቸውን፣ ልጆቻቸውንና ቤተሰቦቻቸውን ጭምር ያጠቃልላል። ፍሪማሶናሪ የወንዶች ዓለም ነው። ማህበሩ የወንዶች የበላይነት የሚታይበት ሲሆን እንደ ሌሎቹ የሚስጥር ማህበራትም ሴቶች ለማህበሩ አባልነት የተከለከሉ ናቸው። እዚህ ላይ ግን ፍሪማሶናሪ ከሌሎች የሚስጥር ማህበራት ለየት ባለ መልኩ ለሴቶች ምስራቃዊ ኮከብ የተባለ ልዩ የፍሪማሶናሪ ማህበር አለው። የፍሪማሶናሪ የሚስጥር ማህበር ከኢሉሚናቲ የተለየና ለብቻው የነበረ ነው። ፍሪማሶናሪ አዳም ሻብቶ ወደ ዓለም መድረክ ከመውጣቱ በፊት ቀደም ብለው ለብዙ ዘመናት ኖረዋል። ሁለቱም የሚስጥር ማህበራት ያገናኛቸው ነገር ግን ኢሉሚናቲዎች ፍሪማሶናሪን ሰርገው በመግባት ማህበሩን እንደ የፊት እንቅስቃሴያቸው ማስኬጃ ሲጠቀሙበት ነው። በፍሪማሶናሪ የመጨረሻዎቹ 3 ማዕረጎች ከ30 እስከ 32 በማህበሩ መሪዎች የተያዙ ሲሆን የማህበሩ የተለያዩ ሚስጥራትን የሚገልጡበትም ነው። በተለይም በ30ኛው ማዕረግ ነገሮች ሁሉ በቅጽበት ይቀየራሉ። ከሌሎች እምነቶችና ሃይማኖቶች የሚደረገው ፍልሚያም ከዚሁ ማዕረግ ይጀምራል። በእንዲህ መልኩ እየተለወጠ የሚመጣው ፍሪማሶናሪ በመጨረሻም በ33ኛው ማዕረግ ሁሉም ነገሩ ይገለጣል። ለዓመታት በግልጽ ሳይገባቸው የተለያዩ ማዕረጎችን አልፎ የመጡት አንዳንድ አባላት በዚህ ማዕረግ ሰይጣንን እንዲያመልኩና እንዲሰግዱለት ሲነገራቸው በድንጋጤ ሸሽተው ጠፍተዋል። ከዚህም በተጨማሪ ዊሊያም ቢዮንድ ዘ ላይት መጽሐፉ በዊሽክራፍትና ፍሪማሶናሪ ቆይተው በሁለቱም በኩል ሁሉንም ማዕረጎችን አልፎ ወደ ላይ ሲወጣ ራሱን በኢሉሚናቲው ተከቦ እንዳገኘው ያብራራል። በሌላ አገላለጽ አብዛኞቹ የኢሉሚናቲ አባላት የፍሪማሶን አጠቃላይ ማዕረጎችን አልፈው ሁሉንም ብርሃኖች የተቀበሉ ናቸው። የ33ኛው ማዕረግ ማሟያዎችን አምኖ የተቀበሉ አባላት ሰይጣንን የሚያመልኩና በማህበሩም ከፍተኛ ኃላፊነት የሚሰጣቸው ናቸው። አብዛኛውን ጊዜ ፍሪማሶኖች በማህበረሰቡ ትልቅ ቦታ የሚሰጣቸው ሲሆን ማዕረጋቸው ከፍ ባለ ቁጥርም በማህበረሰቡና በመንግስት ያላቸው የመሪነት ሚና እየጨመረ ይመጣል። በተለይም የፍሪማሶናሪ ከፍተኛ ማዕረግ እንደሆነ በአብዛኛው የሚታወቀው 33ኛው ማዕረግ በዓለማችን ታላላቅ መሪዎችና ታዋቂ ሰዎችን የያዘ ነው። ለምሳሌ እስካሁን አሜሪካን ከመሩ ፕሬዝዳንቶች ከግማሽ በላይ ፍሪማሶኖች እንደነበሩ የተለያዩ ምንጮች ያሳያሉ። ከነዚህ በታሪክ ከነበሩ ታላላቅ ፍሪማሶኖችና ዛሬም ካሉት ታላላቅ የማህበሩ አባላት የተወሰኑትን ስናይ ጆርጅ ዋሽንግተን፣ ቶማስ ጄፈርሰን፣ ናፖሊዮን ቦናፓርቴ፣ ጁሴፒ ማንዚኒ፣ ፍራንክሊን ዴላኖ ሩዝቬልት፣ ጆርጅ ሃርበርት ቡሽ፣ ቢል ክሊንተን፣ ቶኒ ብሌር፣ ጆርጅ ቡሽ እና
ወደ ሀገራችንም ስንመጣ ቀዳማዊ አፄ ኃይለ ሥላሴ ይጠቀሳሉ። በመጨረሻም በፍሪማሶነሪና በኢሉሚናቲ መካከል ያለውን አጠቃላይ ትስስር ስናየው ሁሉም ፍሪማሶኖች ኢሉሚናቲ አይደሉም። ሁሉም ኢሉሚናቲዎች ግን ከ13ቱ የዘር ሐረጋት ካልተገኙ በስተቀር ፍሪማሶኖች ናቸው። ለዚህም ማንም ሰው ወደ ኢሉሚናቲ የሚስጥር ማህበር እንዲቀላቀል መጀመሪያ የግድ የፍሪማሶን ማዕረጎችን መቀበል አለበት። ከ32ኛውና 33ኛው ማዕረጎች በስተቀር ሌሎች የበታችኛው ማዕረግ የሚገኙ ፍሪማሶኖችም በላይኛው ማዕረግ ስለሚደረጉ ሰይጣናዊ ሴራዎች የሚያውቁት ነገር የላቸውም። በአጠቃላይ ፍሪማሶናሪ ከብዙ ዓመታት በፊት ኢሉሚናቲዎች ሰርገው በመግባት ለራሳቸው እንዲመቻቸው አድርገው በአዲስ መልክ ያቋቋሙትና በአሁኑ ጊዜም በኢሉሚናቲ ስር የሚገኝ ሴረኛ የሚስጥር ማህበር ነው። በሌላ በኩል ደግሞ በ2004 እንደ አውሮፓውያን አቆጣጠር በአሜሪካ ፕሬዝዳንታዊ ምርጫ በእጩነት ተፋጠው የነበሩት የሪፐብሊካኑ ጆርጅ ቡሽና የዲሞክራቱ ጆን ኬሪ ለቅስቀሳ በተዘጋጀው የፕሬስ ኮንፈረንስ አንድ ላይ በተገኙበት ወቅት ከተመልካች አንዱ በድንገት በመነሳት ስከሌንድ ቦንስ በማለት ጩኸቱን አቀለጠው። ከዚህም ሁለቱም እጩዎች ምንም ቃል ሳይተነፈሱ መድረኩን ለቀው ወጡ። በዚህ የምርጫ ዘመን የነበሩ ሁለቱም እጩዎች ለተመሳሳይ ተልእኮና ለአንድ ዓላማ ከአንድ ማህበር የተወከሉ ሰዎች ነበሩ። እነዚህ ሰዎች ለሕዝብ ከሚሰጧቸው ፖለቲካዊ ኃላፊነት በላይ ለሚስጥር ማህበሮቻቸው ሚስጥራዊነት ቅድሚያ እንደሚሰጡ ቃል ገብተዋል። ለመሆኑ እነዚህ ሰዎች ምን እየደበቁ ነው? ስከልና ቦንስስ ምንድን ነው? ድብቁ አጀንዳቸውስ ምን ይሆን? በ1830ዎቹ መጀመሪያ ተመሰቃቅለው በተሰሩ የሰው አጥንቶችና ከላያቸው በተቀመጠው የራስ ቅል ምልክት የሚታወቅ የሞት ወንድማማቾች የሚባል የኢሉሚናቲ የሚስጥር ማህበር ነበር። ይህ ማህበር በጀርመን ዩኒቨርሲቲ የሚገኝ የሀብታም ቤተሰብ ተማሪዎችን በመመልመል ለአባልነት ያበቃቸው ነበር። ወደዚህ የሚስጥር ማህበር ለመቀላቀል እድል ካገኙ ተማሪዎች መካከልም አሜሪካዊው ዊሊያም ሩሴል አንዱ ነበር። ዊሊያም የጀርመን ቆይታውን አጠናቆ ወደ አሜሪካ ሲመለስ ከሞት ወንድማማቾች ተመሳሳይ የሆነ የራሱ የሚስጥር ማህበር በሀገሩ ለመመስረት እንቅስቃሴ ጀመረ። ከዚህም በ1832 እንደ አውሮፓውያን አቆጣጠር አልፎንሶ ታፍት የተባለን ሰው እንደ ተባባሪው በማድረግ ዊሊያም ሩሴል የስከልና ቦንስ ማህበር የተባለ የሚስጥር ማህበር በታላቁ የል ዩኒቨርሲቲ መሰረተ። ከምልክታቸው ስር የሚገኘው 322 የሚለው ቁጥር 32 ቁጥሩ ማህበሩ ከተመሰረተበት ዓመት 1832 የተወሰደ ሲሆን ሌላኛው 2 ደግሞ ማህበሩ በጀርመን ከተመሰረተው ማህበር ሁለተኛው ምዕራፍ መሆኑን የሚወክል ነው። ይህ ግን የአባላቱ ይፋዊ ትርጓሜ እንጂ ቁጥሩ ከዚህም በላይ ድብቅ ትርጓሜ አለው። ይህ እንደ ጀርመኑ ኢሉሚናቲ ሁለተኛ ምዕራፍ ሆኖ በቀደምት የአሜሪካ ዩኒቨርሲቲ የተመሰረተው የሚስጥር ማህበር ምልክቱ ብቻም ሳይሆን የአሰራር ስርዓቱም ጭምር ከጀርመኑ የሞት ወንድማማቾች ነበር የተወረሰው። የማህበሩ ዋነኛ ዓላማ እንደ ሌሎቹ የሚስጥር ማህበራት አዲስ የዓለም ስርዓት ማምጣት ሲሆን በተለይም የዓለም የትምህርት ስርዓትን በመቆጣጠር የመጪው ትውልድን አስተሳሰብ ከአጀንዳቸው ጋር በሚጣጣም መልኩ የመቅረጽ እቅድ አላቸው። ለዚህም አብዛኞቹ የማህበሩ አባላት በታላላቅ የትምህርት ተቋማት፣ በከፍተኛ የስልጣን ቦታዎችና በሌሎች ማህበረሰቡን ለመቆጣጠር ቁልፍ የሆኑ ቦታዎች ላይ ተሰራጭተው ይገኛሉ። በየል ዩኒቨርሲቲ ቅጥር ግቢ ውስጥ ቶምብ በመባል የሚታወቅ የመሰብሰቢያ አዳራሽ ያላቸው ሲሆን ይህም አንዳንድ ባዕዳዊ ስነ ስርዓቶችን ለማከናወንና አዳዲስ አባላትን ለመመልመል ይጠቀሙበታል። በየዓመቱ 15 አባላት እየተመለመሉ ወደ ማህበሩ የሚቀላቀሉ ሲሆን ከነዚህም 15ኛው ሆኖ በመጨረሻ የሚመረጠው ሰው በትልቅ ማዕረግና ለከፍተኛ ኃላፊነት የሚሾም ሰው ነው። ለምሳሌ በመጀመሪያ ማህበሩ ሲመሰረት ዊሊያም ሩሴልና አልፎንሶ ታፍት ልጆቻቸውን ጨምሮ 13 አባላት የመለመሉ ሲሆን በዚህ ወቅትም 15ኛው አባል ሆኖ ተመልምሎ የነበረው የአልፎንሶ ታፍት ልጅ ዊሊያም ሃዋርድ ታፍት ሲሆን ይህም 27ኛው የአሜሪካ ፕሬዝዳንት ለመሆን በቅቷል። እስከ 1970 እንደ አውሮፓውያን አቆጣጠር ድረስ የእነዚህ ቦንስሜን በመባል የሚታወቁት የማህበሩ አባላቶች ስም ዝርዝር እየታተመ ይወጣ የነበረ ሲሆን ከዚያ ወዲህ ግን ሚስጥራዊነታቸውን ለመጠበቅ ሲሉ ማንነታቸውን መደበቅ ጀመሩ። እስከዚያ ባሉት ዓመታት እንደ 15ኛ አባላት ሆነው ከተመለመሉ ዝነኛ ሰዎችም
ሶስቱም የቡሽ ቤተሰብ ትውልዶች ዋነኛ ተጠቃሾች ናቸው። የስከልና ቦንስ ማህበር ከተመሰረተ ወዲህ ከ2500 በላይ አባላትን ለማፍራት የቻለ ሲሆን ከነዚህም 600ዎቹ ዛሬም ድረስ በሕይወት ይገኛሉ። ከነዚህ ውስጥም በማህበሩ ንቁ እንቅስቃሴ የሚያደርጉ የሚፈቀድላቸው 150ዎቹ አባላት ብቻ ሲሆን እነዚህ በየዓመቱ በተለያዩ ቦታዎች እየተሰበሰቡ ስለ ማህበሩ ጉዳዮች ይወያያሉ። የተቀሩት የማህበሩ አባላት ግን በተለያዩ መስኮች ከፍተኛ የስልጣን ቦታዎች ተቆናጠው ይገኛሉ። በተለያዩ የስልጣን ቦታዎች ተቀምጠው ከነበሩት የስከልና ቦንስ አባላት መካከል በ2004 የአሜሪካ ፕሬዝዳንታዊ ምርጫ ወቅት እጩዎቹ ጆርጅ ቡሽ እና ጆን ኬሪ ከአንድ ማህበር ተቃራኒ ፓርቲዎች ወክለው ሲቀርቡ ብዙዎችን ያስደነቀና ማህበሩም ብዙ ትኩረት እንዲሰጠው ያደረገ ነበር። በምርጫ ወቅትም ጆርጅ ቡሽ ቲም ሩሰርት ከተባለ ጋዜጠኛ ባደረጉት ቆይታ ሁለታችሁም የስከልና ቦንስ ማህበር አባል አይደላችሁምን የሚል ጥያቄ ቀርቦላቸው የነበረ ሲሆን በድንገት ያልጠበቁት ጥያቄ የቀረበላቸው ፕሬዝዳንት ቡሽም ይህ ልንነጋገርበት የማንችል በጣም ሚስጥራዊ ነገር ነው በማለት ድንጋጤ በተሞላው ስሜት መልሰውለታል። ይህ በወቅቱ እስከ ስርጭት ማቋረጥ ያደረሰ አጭር ምልልስም ነበር። በወቅቱ የቡሽ ተቀናቃኝ የነበሩት ጆን ኬሪም ለቀረቡላቸው ተመሳሳይ ጥያቄ ኢትስ ኤ ሴክሬት በማለት በአጭሩ መልሳቸውን ሰጥተዋል። ሁለቱም በዚህ የኢሉሚናቲ ማህበር የእድሜ ዘመን አባልነት ያላቸው ሲሆን ከምንም በላይም የማህበራቸውን ሚስጥራዊነት እንደሚጠብቁ ቃል ገብተዋል። ዝነኛው የሴራዎች ተመራማሪ አንቶኒ ስቶንም ይህንን ይነግረናል። አባላቱ ስለ ማህበሩ ውይይት ከተነሳ መድረክ ጥለው የመውጣት ግዴታ እንዳለባቸውም ያብራራል። ይህ ከምንም በላይ ለሚስጥር ማህበር ታማኝ የመሆን ቃል ኪዳን በስከልና ቦንስ ብቻ ሳይሆን በፍሪማሶንና በሌሎች ብዙ የኢሉሚናቲ ማህበራት በጥብቅ ይተገበራል። ይህንን ቃል ለመጠበቅ ለብዙ ጊዜያት ሲያፈገፍጉ የነበሩት ፕሬዝዳንት ቡሽና ሴናተር ጆን ኬሪም ስለ አባልነታቸው አስተማማኝ ማስረጃ ሲገኝና ማህበሩም በማንም እየታወቀ ሲመጣ የማህበሩ አባል መሆናቸውን አምነዋል። የስከልና ቦንስ ማህበር ዛሬም ድረስ ቁንጮ አባላትን እያፈሩ ይገኛሉ። የሩሴል ትረስት አሶሲዬሽን የፋይናንስ ድጋፍ በማድረግና በመቆጣጠር ማህበሩን በበላይነት ይመራዋል። በየዓመቱ ከየል ዩኒቨርሲቲ እየተመረቁ የሚወጡ የማህበሩ አባላትም ታላላቅ የስልጣን ቦታዎች እየተረከቡ ይገኛሉ። ኢሉሚናቲዎች ዛሬ በከፍተኛ የስልጣን ቦታዎች እያስቀመጧቸው የሚገኙ አባላቶቻቸው ነገ አዲሱን የዓለም ስርዓት ለማምጣት በሚያደርጉት ጉዞ ሁነኛ አገልጋዮቻቸው እንደሚሆኑ ይተማመናሉ። በአጠቃላይ ስለ ሚስጥር ማህበራት መታወስ ያለበት አንድ ነገር ቢኖር በከፍተኛ ማዕረጎቻቸው ሁሉም እኩል መሆናቸው ነው። እነዚህ ሁሉም በአንድ ላይ ኢሉሚናቲ እየተባሉ ይታወቃሉ። አንድ ሰው በተለያየ የሚስጥር ማህበራት አባል መሆን የሚችል ሲሆን ያው መጨረሻቸው ተመሳሳይ ስለሆነም በስተመጨረሻ ወደ ኢሉሚናቲነት ደረጃ ይበቃል። ምንም እንኳን እነዚህ የሚስጥር ማህበራት በሚያደርጉት ነገር በዓለም ላይ ከፍተኛ ተጽዕኖ የሚፈጥር ቢሆንም ሁሌም ቢሆን ግን በስራቸው ትክክል መሆናቸውን ያምናሉ። ልክ አዶልፍ ሂትለር ያን ሁሉ መክሰፍት እያስከተለ በስራው ትክክል መሆኑን በሰው ልጆችም መካከል ለውጥ እንደሚያመጣ ሲናገር እንደነበረው እነዚህ የሚስጥር ማህበራትም ዛሬ በዓለም ላይ ያን ሁሉ ተጽዕኖና ቀውስ እየፈጠሩ መጨረሻችን የነገሮች ሁሉ መልካምነት የሚሆነው አዲስ የዓለም ስርዓት ይሆናል በማለት እጅ ለእጅ ተያይዘው እየሰሩ ይገኛሉ። ለዛሬ ወደ እናንተ ያደረስነው መርሃ ግብር ይህን ይመስል ነበር። ይህ ዝግጅት ለሌሎች ኢትዮጵያውያን እንዲደርስ ዝግጅቱን ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። በቀጣይ በሌሎች አዳዲስ ዝግጅቶች እንመለሳለን። ቸር ጊዜ፣ ሰላም ያገናኘን።